በአሰልጣኝ ስታፋቸው ውስጥ ተካቶ 2026-27 የውድድር ዓመትን በማንቸስተር ዩናይትድ እንደሚያሳልፍ ይጠበቃል። የተከላካይ መስመሩን ከዚህ በኋላ ቪዲች የሚያሰለጥነውና የሚመራው ይሆናል። ይህ ማንቸስተር ዩናይትድ ቤት ውስጥ ትልቅ ለውጥ ሊያመጣ የሚችል የተከላካይ መስመሩን ከማጠናከር አንጻር፣ ምክንያቱም ቪዲች የምታውቁት ነው እንግዲህ ዓለም ላይ ድንቅ ከሚባሉ ተከላካዮች በቁጥር አንድነት የሚጠቀስ አስደናቂ የተከላካይ መስመር ተጫዋች ነው ኔማንያ ቪዲች። ስለዚህ ይህንን ልምዱን ይህን ኤክስፔሪያንሱን አጣምሮ ለማንቸስተር ዩናይትዶች የተሻለ ነገር እንደሚሰጥና የተከላካይ መስመሩን ለማጠናከር ማንቸስተር ዩናይትዶች እየወሰዱት ከሚገኘው እርምጃ መካከል አንዱን ወስደዋል። ቪዲች ወደ ማንቸስተር ዩናይትድ ተመልሶ የ2026-27 የውድድር ዓመት ላይ ከማይክል ካሪክ ጋር በምክትል አሰልጣኝነትና በተከላካይ መስመር አሰልጣኝነት ላይ ለምሳሌ አርሰናል ቤት ውስጥ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረውና እንደዚሁም ደግሞ በፒኤስጂ ከአሰልጣኝ ሚካኤል አርቴታ ጋር በመጫወት የምናውቀው የተከላካይ መስመሩን በብቸኝነት የሚያሰለጥንበትን ሂደት እንመለከታልና ቪዲችም እንደዚህ አይነት ኃላፊነት ነው የሚሰጠው። ቪዲችም በተመሳሳይ ይሄ ኃላፊነት ነው የሚሰጠው። ቪዲች የተከላካይ መስመሩን የማጠናከር ነው። እንግዲህ በዝውውር ላይም ባሉት ተጫዋቾችም በመሳሰሉ ነገሮች የተሻለውን ቡድን ለመስራት ይጠቅማል ተብሎ ይጠበቃል። ሌላው ማርከስ ራሽፎርድ ነው። ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር እህል ውሃው ያበቃ ይመስል ነበረ። በተለይ ሩበን አሞሪም ካባረሩት በኋላና ወደ ባርሴሎና ሄዶ በውሰት ያለፈውን ውድድር ዓመት ካሳለፈ በኋላ በግዴታም ቢሆን ወደ ማንቸስተር ዩናይትድ ተመልሷል። አስገዳጅ ስለሆነ ሁሉ ከውሰት በኋላ መመለስ ስላለበት፣ ነገር ግን ከማንቸስተር ዩናይትድ ጋር ይቀጥላል የሚለው ጉዳይ ጥያቄ ምልክት ውስጥ የገባ ነበረ። ተጫዋቹ ወይ ወደ ሌሎች ክለቦች ወደ ቶተናም፣ ፒኤስጂ ተመልሶ ወደ ባርሴሎና በውሰት ሊሄድ ይችላል የሚሉ ግምቶች ተበራክተው ቆይቶ ነበረ። በመጨረሻ ግን የማንቸስተር ዩናይትድ አመራሮች የወሰኑት ውሳኔ ማርከስ ራሽፎርድን በቀጣይ ዓመት በማንቸስተር ዩናይትድ ማሊያ ለማስፈረም ፍላጎት እንዳላቸው ወይም ለማስቀጠል ፍላጎት እንዳላቸው ማሰብ ከማርከስ ራሽፎርድ ወኪል ጋር ተነጋግሯል። ሰፊ ውይይት ነው ያደረጉት ከማርከስ ራሽፎርድ ወኪል ጋር። ወኪሎቻቸው ጋር ያደረጉት ውይይትም በጣም ውጤታማ እንደነበረና በስምምነት የተጠናቀቀ ነው። ማይክል ካሪክ እንደሚታወቀው የማንቸስተር ዩናይትድ የአካዳሚ ውጤቶችን በባትሪ ፈልገው የሚያዩ አይነት አሰልጣኝ፣ ታለንትን አፕሪሺየት የሚያደርጉ አይነት አሰልጣኝ ናቸውና ለዛ ነው ኮቢ ማይኖም ከሩበን አሞሪም ባይሰናበቱ ጥር ላይ ሊወጣ በተዘጋጀበት ሰዓት የእርሳቸው መምጣት ነው ማንቸስተር ዩናይትድ እንዲቆይ ያደረገው። የማይክል ካሪክም ይሁንታ አለበት እዚህ ጉዳይ ላይ የማርከስ ራሽፎርድ መምጣት ላይ የሚል ሀሳቦች እየተቀመጡ ነው የሚገኘው። የማርከስ ራሽፎርድ ኮንትራት 2028 ላይ ነው የሚጠናቀቀው። በ2028 ላይ ነው የሚጠናቀቀው። 2 ዓመት ነው የቀረው። ስለዚህ ማንቸስተር ዩናይትዶች ይህንን ተጫዋች በቀጣይ ዓመት ምርጥ ብቃቱን ማሳየት የሚችል ከሆነ ተጨማሪ ኮንትራት ለማስፈረም ራሱን ማሳየት የሚችል ከሆነ፣ አለበለዚያ ግን በቀጣዩ ዓመት መጨረሻ ላይ 1 ዓመት ሁሉ ስለሚቀረው በትንሽም ገንዘብ ቢሆን ተጫዋቹን ሊሸጡ እንደሚችሉ እየተጠቀሰ ነው የሚገኘው። ዝሮ ግን ማርከስ ራሽፎርድን በማንቸስተር ዩናይትድ ማሊያ በድጋሜ በቀጣይ ዓመት የመመልከት እድላችን በጣም ሰፊ ሆኗል። ብዙ የማንቸስተር ዩናይትድ ደጋፊዎች ለማርከስ ራሽፎርድ ስስ ልብ ነው ያላቸው። እዛው ያደገ ስለሆነ ተጫዋችን በጣም ጥሩ አቅም ያለው ነው። እንግዲህ ከዲሲፕሊን ጋር ተያይዘው የሚነሱበት ክፍተቶች አሉ። ከዛ ባለፈ ከአቋም መውረድ ጋር ተያይዞ የሚነሱበት ክፍተቶች ነበሩ። እነዛም በባርሴሎና አሻሽሎ አሳይቷል። ለምሳሌ በባርሴሎና ማርከስ ራሽፎርድ አርፍዶ አያውቅም። አንዴ ብቻ በመኪና ዘግይቶ ኢቭን አንድ ጨዋታ እንዳይሰለፍ አድርገውታል ሃንሲ ፍሊክ። በማንቸስተር ዩናይትድ በነበረበት ጊዜ ግን ማን ያዘኛል አይነት ባህሪ የነበረው ተጫዋች ነበረ። ስለዚህ በደንብ ባርሴሎናዎች ይህንን ተጫዋች በዲሲፕሊንም አርመው ነው የላኩላቸው። ስለዚህ በቀጣይ ዓመት ራሱን በዲሲፕሊንም አንጾ በብቃቱም አሳድጎ የመጫወት እድል ይኖረዋል። ማንቸስተር ዩናይትድ እንደ በቀደም ግርምሾ ይህንን ዜና ስናወራ እንደ አዲስ ፊርማንም ቆጥሮ እያልከ የነበረ የማርከስ ራሽፎርድ በጣም ጥሩ ዝውውር፣ ጥሩ ነው፣ ውሳኔያቸው የተሻለ ነው። ምክንያቱም ሌላ ተጫዋች ለማምጣት ቢሞክሩ በሚሸጡበት ዋጋ እንኳን አያገኙም። ከዛ እጥፍ በሆነ ዋጋ ነው የሚያገኙት። ግን ማርከስ ራሽፎርድን ነገሩ እሱም የወጣበት ምክንያት ሩበን አሞሪም ናቸው። እሳቸውም ወጥተዋል። ማንቸስተር ዩናይትዶች ደግሞ ከሱ የሚፈልጉት ነገር እሱ አስተካክሎ የመጣ ይመስላል። ዲሲፕሊኑን አስተካክሎ መጥቷል። ብቃቱን አስተካክሎ መጥቷል። ስለዚህ ሁለቱም ዊን ደረጃ ላይ ስለሚገኙ ቢታረቁ፣ ቢስማሙ የተሻለ ነገር መፍጠር ይሻሉ የሚሉ ሀሳቦች ይነሳሉ። ከዛ ውጭ እንግዲህ ሌላው የዛሬው ትልቁ ዜና ሞርጋን ሮጀርስ ነው። የባርሰናል በጥብቅ የሚፈለገው ሞርጋን ሮጀርስ እንግዲህ አስቶን ቪላዎች ይህንን ተጫዋች መውሰድ ለሚፈልግ ክለብ ብለው ዋጋ ወጥቶለታል። ዋጋው በጣም ተጋኗል እየተባለ ነው። 130 ሚሊዮን ፓውንድ ሊቨርፑል አሌክዛንደር አይዛክ ካወጣው ገንዘብ በላይ የእንግሊዝ ሪካርድ የሆነ ክፍያ ነው መከፈል ያለበት ብለዋል አስቶን ቪላዎች። በነገራችን ላይ አብዛኞቹ ክለቦች እንደ ሬፈረንስ እየተጠቀሙ ያሉት ኤሊዮት አንደርሰን ነው። ለኤሊዮት አንደርሰን 116 ሚሊዮን ፓውንድ ተከፍሎ ለእኛ ተጫዋች ከዛ በታች መከፈል ተገቢም አይደለም። ከኤሊዮት አንደርሰን የተሻለ ነው የኛ ተጫዋች ብሎ ነው አስቶን ቪላ ሬት የሚያደርጉት። ሮጀርስን ከኤሊዮት አንደርሰን የተሻለ ተጫዋች ነው ብለን ነው የምናስበው። ስለዚህ ማለት ደግሞ
ቢያንስ የተወሰነ ገንዘብ ልዩነት ሊኖር ይገባል። 130 ሚሊዮን ፓውንድ መክፈል የሚችል ክለብ ካለ ብቻ ይምጣ ብሏል። ይሄ ለአርሰናል ትልቅ ስጋት ነው። ምክንያቱም ይህንን ተጫዋች ይህን ያህል ገንዘብ አርሰናል ያወጣለው ለእኔ አይመስለኝም። አስቸጋሪ ነው። ምክንያቱም በጣም ከፍተኛ ገንዘብ ነው። 30 ሚሊዮን ፓውንድ ሁለት ጥራት ያላቸውን ተጫዋቾች ማስፈረም የሚችልበት ገንዘብ ከመሆኑ ጋር ተያይዞ አርሰናል ምናልባት ትኩረቱን ወደ ሌላ አቅጣጫ ሊያዞሩ ይችላል። በዚሁ የሚቀጥሉ ከሆነ አስቶን ቪላዎች አስተያየት ካላረጉ ወይም ዋጋውን አርሰናል እስከ 80 እስከ 90 ሚሊዮን ፓውንድ አካባቢ ቢከፍል ያቀረቡት 130 ሚሊዮን ፓውንድን በፍጹም አርሰናሎች የመክፈል ፍላጎት ያላቸው አይመስልም እና ይሄ ለአርሰናል ዝውውሩን በጣም ከባድ ያደርገዋል ተብሎ ይጠበቃል።